ሰላም ጤና ይስጥልኝ። እንደሞላችሁ አደራችሁ፣ እንደምሰነበታችሁ የተከበራችሁ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ኢያር በሚባለው ወር 9 ቀን 5785 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን በአንድ ላይ የምንዳስሰው የሳምንቱን የወርት ክፍላችን ነው። ይህም የሳምንቱ የወርት ክፍላችን ፓራሻት አሐሬ ሞት ቅዱሽም ይባላል። ሁለቱ የኦሪት ክፍሎች ናቸው በአንድ ላይ የሚታዩት ማለት ነው። እንደባለፈው ሳምንት ይህ የሚሆንበት ምክንያት ምንድን ነው ብለን ስንጠይቅ ወገኖች እንግዲህ አዳር አሌፍ አዳር ቤት ይባላል። አዳር ቤት ወይም ደግሞ ሁለተኛው አዳር በሚውልበት ጊዜ እነዚህ አራቱ የሳምንት የወርት ክፍሎች ለብቻ ለብቻቸው ይሆናሉ። አዳር አሌፍና አዳር ቤት በማይሆንበት ጊዜ ደግሞ እነዚህ እየተደረቡ ይነበባሉ ማለት ነው። ይሄ ብቻ አይደለም። ለምሳሌ አርግመን ወስድ በቅርብ ጊዜ በፔሳህ በሰንበት ነበር የዋለው። ስለዚህ በፔሳህ ፓራሻት አሻዋ አላነበብንም። ፓራሻት አሻዋ የሳምንት የወርት ክፍል አድርገን ያነበብነው ወደ ኋላ ተመልሰን ፓራሻት በሻላህ የሚባለውን የእስራኤል ልጆችን መውጣት ነው ማለት ነው። ስለዚህ እነዚህ አራቱ የወርት ክፍሎች የሚደራረቡበት ጊዜ አለ ማለት ነው እና እንግዲህ ዛሬ የሳምንት የወርት ክፍላችን ብዙ ትእዛዛቶችን ይዘዋል። ቤን አዳም ለሐቨሮ ወይም ደግሞ ጓደኛ ከጓደኛው ጋር እንዴት ተስማምቶ መኖር እንዳለበት በዚህ ምድር ዓለም የሚያሳይ ትእዛዝ ነው። ሁላችሁም የገባችሁ ልታነቡት የሚገባ የወርት ክፍል ነው። ብንችል እንኳን አንድና ሁለት ትእዛዝ ብንፈጽም በጣም ትልቅ ነገር ነው ማለት ነው። ይህም እንግዲህ ገባ እያላችሁ በአማርኛ ለምታነቡ ወገኖች ኦሪት ዘሌዋውያን ምዕራፍ 16 ቁጥር 1 ጀምረን እስከ ምዕራፍ 20 ቁጥር 27 ድረስ ነው ተነቦ የሚጨርሰው ማለት ነው። እኔ ደግሞ እንግዲህ መቼም ለዋለ ሐመላህ ሊግሞር ለዋታ ቢን ሆሪን ማለትም ሁሉን የመጨረስ ግዴታ የለብንም። ይሁን እንጂ ደግሞ ሁሉን ካልጨረስን ምንም አናደርግም ብለን መቀመጥም ደግሞ እንደሌለብን ኦሪታችን ታዘዘናለች ማለት ነው። ስለዚህ አንድ ሶስት ትእዛዛቶችንን ለመተንተንና እንዴት አድርገን መፈጸም እንዳለብን ለመተንተን እሞክራለሁኝ ማለት ነው። ከዛ በፊት ወገኖች ሳምንት እንደምታዩት ባለፈው ሳምንት ለሰላምታ ከተለያየንም በወዲህ በሳምንት ውስጥ ብዙ ነገሮች በዓለማችን ሆነዋል። ብሎም በዚች በሀገራችን ብዙ መጥፎ የምንላቸው ነገሮችን ተፈጽመዋል ማለት ነው። ይህም አንዱ የማይረሳ በኢየሩሳሌም አካባቢ ለ30 ሰዓት የፈጀ የእሳት ቃጠሎ ነው። እንግዲህ እንደምታውቁት ወገኖቼ ባለፉት 2 ወር ይመስለኛል በአሜሪካ የሆነውን ቃጠሎ ለመዳሰስ ሞክረናል። እንግዲህ ምን ይሉታል ኤሻ ማክሎኬት ወይም ደግሞ ያለመግባባት እሳት ነች። እንግዲህ ምን ይለናን ጸፋንያ የሚለው ነቢይ በሌሎች ዓለም በአሕዛቦችን ስመታ ሳይ አንተ ከነሱ ተማር ይላል። እኛ ግን ከዛ አልተማርንም። ምክንያቱም ኤሻ ማክሎኬት ንምጽት በተሆኑ ምን ማለት ነው? አለመግባባት በውስጣችን እስካለ ድረስ ፈጣሪ አምላክ መጀመሪያ አሕዛቦችን ይመታን፣ ከዛ ካልተማርነ ደግሞ ለማስጠንቀቂያ ይሰጠናል። ይህ ምንድነው? አንደኛውና ሁለተኛው ቤተ መቅደስ የፈረሰ የእስራኤል ልጆች ላለማጥፋት እንጨትና ድንጋዩን አቃጠለው። አሁንም ደግሞ በዚህ ነበር ያሳየን። ይህ ሰዓት የተያያዘበት ነው፣ በኢየሩሳሌም ዙሪያ ነው። ይህ ማለት እንደ ምሳሌ አድርገን ከወሰደን አንድ ትልቅ አውራ ጎዳና ስለ 30 ሰዓት ተዘግቷል። ይህም አንድ ቁጥር መስመር ቁጥር 1 የምንለው ማለት ነው። ይህም ያገናኘው እንግዲህ ቴልአቪቭና ኢየሩሳሌምን ነው ማለት ነው። ይሄ ነበር ተዘግቶ የነበረው። እንግዲህ በቴልአቪቭና በኢየሩሳሌም ያለው ልዩነት ሁላችንም መግለጥ አያስፈልግም፣ ታውቃላችሁ። ስለዚህ ይሄ ኤሻ ማክሎኬት ወይም ደግሞ ይሄ ያለመግባባት እሳት እንዲበርድ በውስጣችን አንድነትን ማስፈን እንዳለብንን ሊያሳየን ፈልጎ ነው ፈጣሪ አምላክ። ሁለተኛው ደግሞ ትልቅ ታምር ነው። ይህ ታምር እንዴት ነው ብላችሁ ልትሉ ትችላላችሁ። ሁልጊዜው መቼም በራሳችን እንመካለን። በስራችን፣ በእጆቻችን ስራ፣ በኪፓት ባርዜል፣ በተለያዩ መሳሪያዎቻችን እንመካለን። መመካትም ያስፈልጋል። ምክንያቱም ከአሕዛቦች በተለየ የእስራኤል ልጆች የተለየ ችሎታ ያላቸው መሆኑ የማይካድ ነገር ነው። ይሁን እንጂ ፈጣሪ አንድ ነገር ሊያሳየን ፈለገ። አሁን ይሄ የምትሉት ሁሉ እጅና ኃይሌ ሁሉ ነገር ያደርግልኛል የምትሉት ሁሉ ምን ያህል ሙሉ በሙሉ እንደማይከላከላችሁ ላሳያችሁ አለና አንዲት ሚሳኤል ብቻ ይሄ እንዴት ነው የሚሉት ብላስቲክ ሚሳኤል ይባላል። ወይም ደግሞ ትልቅ ግዙፍ ነገር መሳሪያ ነው ማለት ነው። ከየመን የሚወነጨፍ ማለት ነው። ከየት ላይ ነው የወደቀ ብላችሁ ብትጠይቁ ከአየር ማረፊያው ከእስራኤል እምብርት ከአየር ማረፊያው 100 ሜትር እንበልና አሁን 100 ሜትር ወደ ኋላ ወይም ወደ 100 ሜትር ወደፊት ቢወድቅ ኖሮ
መሆን የሚገባው ነገር ጭራሽ ማሰብ ያዳግተን ነበር። ይሁን እንጂ ፈጣሪ አምላክ ሁል ጊዜ ይሄ ነገር ተደግሟል። ባለፈውም ጊዜ በቴልአቪቭ ያፎ የወደቀው ማለት ነው። አሁን ቴልአቪቭ ያፎ ለመኪናዎቻችን ማቆሚያ እንኳን ቦታ እናገኝ እንኳን ይህን ያህል ግዙፍ ሚሳኤል ተተኩሶ የሚያርፍበት ክፍት ቦታ ማለት ነው። ይሁን እንጂ ፈጣሪ አምላክ ተጠንቀቁ፣ እኔ እናንተን እጠብቃችኋለሁ። ይሁን እንጂ ኃይሌ የእጆቼ ስራ ብቻ ይከላከሉኛል አትበሉ። በውስጣችሁ ያሉትን አለመግባባት አስፍኑና ሰላምን ፍጠሩ ለማለት ፈጣሪ አምላክ እነዚህን ታምሮች ሲያሳየን ይታያል። ይሄ በኦሪት እይታ ነው። ሌሎች ደግሞ ተሳስቶ ወድቆ ነው ሳይመታው ቀርቶ ነው ማለትም ይችላሉ። እንዴት ነው የሚል በኦሪት ዘሌዋውያን ምዕራፍ 26 በቀጣይ 2 ሳምንት የምንማረው የኦሪት ክፍል ምን ይላል? ይህ ሁሉ ነገር ድንገት ነው ብትሉ ከዛ ላይ 7 እጥፍ እጨምርባቸዋለሁ ይላል። ከዚህ ላይ ራምባም ምን ሲል ይተነትናል? ርሹቱ ይላል። ራሻኡት ማለትም ይህ ነገር ድንገት ነው የተፈጥሮ ነው ብሎ የሚሉ ሰዎች ከዚህ ላይ አረመኔዎች ወይም ደግሞ የሰውን ለመግደል ልክ እንደ ሰው ገዳዮች አድርጎ ነው ራምባም የሚያሳየው። አራሻይም ይሄ ማለትም ይሄ ነገር የተፈጥሮ ነው ብሎ የሚያስብ ሰው ካለ እንዲህ አይነት መከራ በዓለማችን ሲመጣና እንዲህ አይነት ነገሮች ሲሆኑ ድንገት ነው የተፈጥሮ ጉዳይ ነው እያላችሁ የምትሉ ካላችሁ ይሄ አረመኔነት ነው ይላል ራምባም ራቢ ሞሼ ቤን ማይሞን። ወደ ሳምንቱ የኦሪት ክፍላችን ስንገባ እንግዲህ እንዲህ ሲል ይጀምራል ማለት ነው። እንደምታውቁት ባለፈው 2 ሳምንት 3 ሳምንት ይመስለኛል የተማርነው የኦሪት ክፍል ስለ እንስሳቶች ንጹህ የሆኑ እንስሳቶችና ንጹህ ያልሆኑ ሲል ነበር የተማርነው። ባለፈው ሳምንት ደግሞ የተማርነው የሰው ልጅ እርኩሰት ቅዱስ ሁኑ እኔ ቅዱስ ነኝ ፈጣሪ አምላክ ከአሕዛብ የመረጥኋችሁ ቅዱስ ሁኑ እኔ ቅዱስ ነኝ የሚል ነበር። ዛሬ ደግሞ የሚያሳየን እንግዲህ የመጀመሪያው የሚያሳየን ምንድነው? የካህኑ የአሮን ልጆች ከቅዱስ ቅዱሳኑ ሳይፈቀድላቸው በመግባታቸው አሮንን እንዴት እንደሚያስጠነቅቀው ያሳየናል ማለት ነው። እንዲህ ያሳየናል። በዕብራይስጥ ላቀርበውና በአማርኛም ለመተንተን እሞክራለሁ። ወይዳበር አዶናይ ለሞሼ አሐሬ ሞት ሽኔ ብኔ አሃሮን በኪሩባታም ልፍኔ አዶናይ በያሞቱ። እንግዲህ ፈጣሪ አምላክ መምህራችን ሙሴን አሮንን እንዲያናገረው የጠየቀው ምንድነው? ሁለቱ ልጆች በመቅረባቸው በቅዱስ ቅዱሳኑ በመቅረባቸው ስለሞቱ ይህን ነገር አስጠንቅቀው በማለት ይናገራል። ወዮመር አዶናይ ለሞሼ ዳበር ኤል አሃሮን ዋኺኻ ዋልያቦ በኮል ኤት ኤል ኮዴሽ ሚቤት ለፓሮሄት ኤል ፕኔ አካፖሬት አሽር አል አሃሮን ብሎ ያሙት ኪ ባእናን ኤርኤ አላካፖሬት። ምንድነው ያለው? አስጠንቅቀው በየጊዜው በፈለገው ሰዓት በማንኛውም ሰዓት በቅዱስ ቅዱሳኑ መግባት አይቻል። ፓሮኬት ማለት ካፖሬት ማለት ምንድነው? የጽላ የእንትኑ የሳጥኑ መክደኛ ነው። እንግዲህ ተሳጥኑ መክደኛ ፓሮኬት እና ካፖሬት ይባላል። ፓሮኬት ማለት መጋረጃ ሲሆን ካፖሬት ማለት ደግሞ የሳጥኑ መክደኛ ከሳጥኑ መክደኛ ከዛ በበላይ ደግሞ እነ ባለፉት የተማርናቸው ምንድን ነው የሚባለው? ኪሩቤል የሚባሉ መላእክታን የሚመስሉ ከላዩ ላይ ያሉ ማለት ነው። እንግዲህ በዚህ ላይ ሁልጊዜ አይቅረብ፣ ምክንያቱም እንዳይሞት ያስጠነቅቃል። ሁለተኛው ደግሞ ሰክሮ መግባት በጣም የተከለከለ ነው፣ ያስጠነቅቃል። ከዚህን ካለ በኋላ በዚያ ይካነስ ይላል ግን አለካፖሬት በዞት የራዬ አሃሮን አለካዶች ማለትም ብሎ ያሙት ኪ ባናን የራዬ አለካፖሬት። እንግዲህ ከሰራየት መክደኛው ላይ በአናን ወይም ደግሞ በዳመና አምድ ሆኜ ተዛ ላይ ስለምገኝ በማንኛውም ሰዓት መግባት የተከለከለ ነው። በዓመት አንድ ጊዜ ብቻ ነው። አሁን ይሄ ትልቁ ካህን በቅዱስ ቅዱሳኑ መግባት የሚችለው በዓመት አንድ ጊዜ፣ ይህም የዮም ኪፑር በሚባለው በዓል ብቻ ነው ለእስራኤል ልጆች ለማስተሰራየት የሚገባው። ቀጠል አድርጎም ወደ ቁጥር 3 በዞት ያቦ አሃሮን ኤላ ኮዴሽ በፓር ቤን ባካር ለሐታት ባኢል ለኦላ ይላል። እንግዲህ ይህን ይዞ ነው መምጣት ያለበት። ፓር ማለት ከብት በሬ ማለት ነው። ፓር ወይ በሬ ማለት ነው። ወይፈን አንድ ወይፈን ምን ይላል? ለሐታት። እንግዲህ የሰው ልጅ መጀመሪያ ሐታት ማለት ስተታችንን ለስተታችን ዋጋ መክፈል አለብን። ከዛም በኋላ ባኢል ለኦላ ይላል። ምንድነው ማለት ነው? ወደ አማርኛ ስንወስደው አንድ ሰው ባንኩ ሚኑስ ከሆነ መጀመሪያ ማይነስ ሚኑስ የሆነውን ይዘጋል። ከዛም በኋላ ደግሞ ገንዘብ ሲያገባ ደግሞ ከሚኑስ በበላይ ከፍ ይልለታል ማለት ነው። ያለው ገንዘብ ቁጥር ይታያል። ይሁን እንጂ ሰውየው በሚኑስ 1000 ብር ሆኖ 990 ቢያገባ አሁንም በሚኑስ እንጂ ወደ ላይ ከፍ አይልም። አሁን ከዚህ ላይ አሮን የሚያሳየው ምንድነው? ፓሮን ለሐታት ይላል። ለሐታት ማለት ለአበሳችን ለኃጢአታችን ማለት ነው።
መጀመሪያ ወይፈን ለኃጢአታችን አቀርቦ ያስተሰረይልናል። ካስተሰረየልን በኋላ ደግሞ አይል ለወላ አይል ማለት ደግሞ የበግ ደቦል ማለት ነው። የበግ እንትን ምን ይሉታል? ጠቦት ማለት ነው። የበግ ጠቦት ነው አይል ማለት ደግሞ። ያንን አይል ደግሞ የሚያመጣው ለምንድን ነው? ለወላ። እንግዲህ መጀመሪያ ከሚኑሱ ፈጣሪ አምላክና ስተተሳስተን ኃጢአት በሆነው ከኃጢአቱ አሰረየልን። ከኃጢአቱ ካሰረየልን በኋላ ደግሞ ለኦላ ይላል። ኦላ ማለት ምንድነው? ከፍ ማድረግ ማለት ነው። መንፈሳችን ከፍ ማድረግ። ከዛም በኋላ ነው እንግዲህ ካህኑ ወደ ቅዱስ ቅዱሳኑ ገብቶ መጀመሪያ የእስራኤልን ኃጢአት ያስተሰረያል። የእስራኤል ኃጢአት ካስተሰረየ በኋላ ደግሞ የእስራኤልን መንፈስ ከፍ ለማድረግ ደግሞ እንደምታውቁት በዮም ኪፑር ልክ እንደ መላእክታን ሆነን ነው የምንውለው። ከፍ ለማድረግ ደግሞ የፍየል የበግ ግልገል ያገባና የእስራኤል ልጆች መንፈስ ከፍ ያደርጋል ማለት ነው። ከዛም በኋላ ደግሞ እንዴት መግባት እንዳለበት ያሳያል። እንግዲህ ከዚህ ላይ ባካር ለኃጢአት የሚሆን ወይፈን ባይል ለወላ ነፍሳችንን ከፍ ለማድረግ መንፈሳችን ከፍ ለማድረግ ደግሞ የፍየል ግልገል ጠቦት ካቀረበ በኋላ ወደ ቁጥር 4 ሚለናን ክቶኔት ባድ ኮደሽ ይልባሽ ኦሚክናስ ባድ ይሄል አልበሰሮ ወባብነት ባድ የሃጎር በምጽነፈት። እንግዲህ ለካህኑ የትልቁ ካህን የተለያዩ 8 አይነት የልብስ አይነቶች አሉ። ለምሳሌ ገምንወስድ ኩትና ማለት ሱሪ ሰውነቱ እንዳይገለጥ ከላይ የሚደረብ ለወገቡ መታጠቂያ ቀበቶ፣ እንደገና ደግሞ አሁን ዛሬ ቀሳውስቶቻችን የሚጠመጥሙት ሻሽ አለ። ልክ በዛ አይነት መልኩ ያንን አድርጎ ነው እንግዲህ ወደዛ ቅዱስ ቅዱሳኑ የሚገባው። ልዩ ነገር አድርጎ ነው ማለት ነው። በዚህ ሁኔታ ወደ ቅዱስ ቅዱሳኑ በዓመት አንድ ጊዜ ብቻ በዮም ኪፑር ገብቶ መጀመሪያ የእስራኤል ልጆችን ኃጢአት ያስተሰርያል። ከዛ የእስራኤል ልጆችን መንፈስ ከፍ ያደርጋል። በዚህ ብቻ እንዲገባ፣ ሌላው ደግሞ የሚያሰክር ነገሮችን እንዳይጠጣ ሲል ቁጥር 16 ያሳየናል። የዛሬ 8 የወር ክፍላችን እንዳልሆነ ረጅም ነው፣ ግን አለፍ አለፍዬ ትንሽ ለመዳሰስ ነው የምሞክረው። ሁሉን አላቀርበውም። ወደ ቁጥር 18 ቁጥር 1 እንዲህ ሲል ያሳየናል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እኔ እግዚአብሔር አምላካችሁ ነኝ። እንደ ተቀመጣችሁባት እንደ ግብፅ ምድር ሥራ አትስሩ። እኔም ወደ እርሷ እንደማገባችሁ እንደ ከነዓን ምድር ሥራ አትስሩ። በሥርዓታቸውም አትሂዱ፣ ፍርዴን አድርጉ፣ በእርሷም ትሄዱ ዘንድ ሥርዓቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ ይላል። እንግዲህ ከዚህ ላይ ብዙ ትንታኔ የሚያስፈልገው ምንድን ነው? ከግብፅ እንዳወጣኋችሁ እንደ ግብጾች አይነት መጥፎ ሥራ፣ እርኩስ ተግባር አትስሩ። አሁንም ደግሞ ወደ ወስዳችሁ ወደ ከነዓን የከናናውያን እንደሚያደርጉት ያለ ደግሞ ተግባር አታደርጉ፣ ምክንያቱም እኔ ቅዱስ ነኝና እናንተም ቅዱስ ሁኑ ይላል። ከዚህ ላይ እንግዲህ ቅዱስ ነኝ ቅዱስ ሁኑ ማለት ምንድን ነው ብለን ስንጠይቅ ሁላችንም የተለያችሁ ሁኑ፣ ከአሕዛብ የመረጥኋችሁ ማምላኬት ኮሃኒም ለጎ ይካዶሽ ወይም ደግሞ የካህን ነገስታት የአሕዛብ ቅዱሳን ብዬ ስመርጣችሁ እኔ አምላካችሁ ቅዱስ ነኝና ቅዱስ ሁኑ። አሁን ሁላችንም ጥያቄ የሰው ልጅ ስጋ የለበሰ ነው። እንዴት ሆነ ነው ቅዱስ መሆን የምንችለው? ቅዱስ ማለት ምንድነው ሁኔታው ሲል ልዩ ማለት ነው። የተለዩ መሆን ማለት ነው። እንግዲህ ወገኖቼ ሁሉም ሰው ይህንን ያምናን ወይም ያውቃል ማለት አይደለም። ይሁን እንጂ በተለይ አማኝ የሚባለው ህብረተሰብ አጠቃላይ ያውቃል። የሰው ልጅ ስጋና ነፍስ እንዳለው ያውቃል። ፈላስፋዎችና ሌሎችን ማለት ሳይሆን የሰው ልጅ ስጋና ነፍስ እንዳለው ካወቅነን እንዴት ነው ወደ ዘፍጥረት ምዕራፍ 2 ቁጥር 7 እንደሚያሳየው ወይባህ ማባብ ንሽማት ኃይም ይላል። ይህ ማለት ምንድነው? የሰው ልጅ ከምድር አፈር አበጀው። ከምድር አፈር ካበጀው በኋላ በስትንፋሱ የፈጣሪ አምላክ ክፋያውን እፍ አለበት። ሌሎችን እንስሳት ሲፈጥራቸው እንደዛ አይደለም። ከምድር አፈር ብቻ ነው የሰራቸው። ስለዚህ እንስሳት በሙሉ ቀጣይ ህይወት የላቸውም። የሰው ልጅ ግን ቀጣይ ህይወት አለው። ይህ ማለት ስጋና መንፈስ እንዳለን የምናውቅ ሰዎች ሁሉ በሙሉ ስጋና መንፈስ መኖሩን ካወቅነ ከዚህ ላይ መንፈሳችን እንጂ ስጋችን እንዳይነግስብን ማለት ነው። እንግዲህ ሜለክ የሚለው ቃላት ንጉስ ማለት ነው። ሜለክ የሚለው ቃላት ምንድነው? ሜም ሞአህ፣ ላሜድ ለብ፣ ካፍ ካቤድ ማለት ነው። እንግዲህ አእምሯችን በልባችን ላይ መንገስ አለበት። ልባችን ደግሞ በጉበታችን ላይ መንገስ አለበት። ተገላቢጦ ከሆነ ደግሞ ካሌም ማለት ነው። ካሌም ማለት እንግዲህ ጉበታችን ምኞት ነው። ጉበታችን በልባችን ላይ ነገሰ ማለት ነው። ልባችን ደግሞ ምንድነው? ሬጌሽ ወይም ስሜት ነው። ስሜታችን ደግሞ አእምሯችን ተተቆጣጠረ ምን ሆነን ማለት ነው? በኢማ ወይም እንደ እንስሳቶች እንደ ማንኛውም እንስሳቶች እንደ ከብቶች ሆነን ማለት ነው። ይህ ማለት
ነፍሳችን ሳይሆን በስጋችን ላይ የሚነግስ ስጋችን በነፍሳችን ላይ ነገሰ ማለት ነው። ይህ ከሆነ ልም እንደማንኛው እንስሳቶች ሆነን ማለት ነው። ከዚህ ላይ የሚያሳየው ምንድነው? ልክ እንደ ግብጾች እንዳወጣኋችሁ እንደ ግብጾች አትሁኑ፣ አሁን ደግሞ ወስደዋችሁም እንደ ከናናውያን የሆነውን የነሱን ሕግ አትከተሉ ሲል ምን ማለት ፈልጎ ነው ሲሉ ሊቃውንቶች እንግዲህ እንደምናውቀው ከጥፋት ውሃ በኋላ 3 ልጆች ተወልደዋል። ሼም፣ ሃም፣ የፌት ይባላሉ። ሼም ማለት ሴም የአብርሃም ዘር ሴማውያን ዛሬ ጼረ ሰማውያን እየተባለ የሚጠራው አብርሃም የተወለደበት የሰማውያን ሲሆን ሴም የተባረከ ነው። ኖህ ባርኮታል፣ አባቱ ማለት ነው። በሴም አምላክ የተባረከ ይሁን በሚሉ ባርኮታል። እንደገና የፌት የተባለውን ደግሞ የፌት ማለት የፌት ዋር ማለት ነው። መልክ ውበትና የተለያዩ ልክ የአውሮፓ ምዕራባውያን ዛሬ የቁንጅና ውድድር የሚያስሉ በአጠቃላይ እጥር ላድርገውና ሴም የተሰጠው በረከት ከፈጣሪ አምላክ ጋር መገናኘት ነው። ባሩክ ሀሼም ኤሎሄ ሼም የሴም አምላክ የተባረከ ይሁን። እንደገና የፌት ደግሞ ከሴም ጠላት አድራለ ብሎታል። ይህ ማለት ውበትን ሰጥቶታል፣ ሀብትን ውበትን ሰጥቶታል ማለት ነው። በተቃራኒው ደግሞ ካም የተባለው ደግሞ እርጉም ሆኗል፣ ባሪያ ሁን ይላል። ለወንድሞች የባሪያዎች ባሪያ ሁን ብሎታል። የባሪያዎች ባሪያ ሁን ብሎ ሲረግመው እንግዲህ ካም የወለዳቸው ማናቸው? ኩሽ፣ ሚጽራይም፣ ፉት እና ከናን ናቸው። እነዚህ አራት ሰዎች ቤት ነው መኖራቸው። ኩሽ እንደምናውቀው በኢትዮጵያና በሱዳን አካባቢ፣ እንደገና ፉት የምንለው ደግሞ አሁን ቱኒስ የምንላቸው አካባቢ፣ ሚጽራይም የአሁኒቱ ግብፅ፣ እንዲሁም ደግሞ ከናን ደግሞ እነዚህ የእስራኤል ልጆች ያፈናቅለው ያባረሯቸው ከናናውያን 7ቱ ጎሳዎች ነበሩ ማለት ነው። እኒህ አጠቃላይ የማን ልጆች ናቸው? የሃም ልጆች ናቸው። ሃም የተረገመ ነው፣ እርጉም ስለሆነ እንግዲህ እርኩሰት በሙሉ በተለይ በግብፅ እርኩሰት የሰፈረ ከነሱ ነው። ምክንያቱም እርጉም ነው። እንግዲህ በእርጉምና በቅዱስ በእርጉምና በብሩክ መሃል የተለያየ ነው። እንግዲህ የተረገመና የተባረከና የተረገመ ልዩ ናቸው ማለት ነው። አሁን እነዚህ ሃም ዘሮች በሙሉ የተረገሙ ናቸው። ስለዚህ የነሱን ስርዓት ታር እንደነሱ ያለ ምን ይላል? ብሳራም በሳር ሐሞር ይላል። ብሳራም በሳር ሐሞር ማለት ስጋቸው ልክ እንደ አህያ ስጋ ነው። አህያ ማለት ሆሜር ነው። ሐሞር ማለት ሆምሪውት ይሄ ዓለም ብቻ። አሁን እነዚህ ሰዎች የተረገሙ ሰዎች ይሄ ዓለም ብቻ ነው አለ ብለው የሚሉት እንጂ መንፈስ ፈጣሪ አምላክ መንፈስን ከስጋ ላይ እንደጨመረ አያምኑም። ስለዚህ ስጋዊ ዓለም ይህን የስጋዊ ብቻ ዓለም ስለሚኖሩ ልክ እንደነሱ ትእዛዝ አትሄዱ። ምክንያቱም ከነሱ የለየኋችሁ ቅዱስ እንድትሆኑ ልዩ እንድትሆኑና መንፈሳችሁ በስጋችሁ ላይ ግዛት እንዲኖረው ወይም ደግሞ ንግስን እንዲነግስ እንጂ ስጋችሁ በነፍሳችሁ ላይ ወይም በመንፈሳችሁ ላይ እንዳይነግስ ነው ሲል እኔ እግዚአብሔር ነኝ። እግዚአብሔር እንግዲህ እንደምናውቀው ሁላችንም መንፈስ ብቻ ነው። ነፍሳችን የሚዳስሳት ወይም የሚያውቃት የለም። ፈጣሪ አምላክን ደግሞ የሚያየውና የሚገምተው በምን ልንገምተው አንችልም። ምክንያቱም መንፈስ ነው። አሁን በተለይ ነቢያቶች ባለፈው ነቢዩ ኢሳያስን እግዚአብሔርን ዓለምን ሲከድና አየሁት ቢል እኛ የሰው ልጆች ምንነጋገርበት ቋንቋ እንጂ ፈጣሪ አምላክን የሚያየው አይችልም። ለመምህራችን ሙሴ ያለው ይሄውን ነው። የሰው ልጅ አይቶኝ በሕይወት ሊኖር አይችልም። ስለዚህ ፈጣሪ አምላክን እንዴት ነው ብለን መዳሰስም መገመትም ስለማንችል መንፈስ ብቻ ነው ማለት ነው። ቀጠል አድርጎም እንግዲህ ፍርዴን አድርጉ በስርዓቴ ትሄዱ ፍርዴን አድርጉ በስርዓቴም ፍርዴን አድርጉ በእርሷም ትሄዱ ዘንድ ስርዓቴን ጠብቁ፣ እኔ እግዚአብሔር አምላካችሁ ነኝ። የሚሰራቸው ሰው በእነርሱ በሕይወት ይኖራልና ስርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ ይላል። እንግዲህ የሚሰራቸው ሰው በሕይወት እንዲኖር እኒህን ትእዛዝና ፍርድ ከጠበቅንን በሕይወት እንኖራለን ማለት ነው። በሕይወት መኖር ማለት 70-80 ዓመት ኑሮ እችን ዓለም ማለፍ አይደለም። እንግዲህ ስጋችን እንደምታውቁት ነፍሳችን በወጣችበት ጊዜ በተለያዩ ሰከንዳቶች ወደ ትል እንደሚቀየር የሁላችንም ግልጽ ነገር ነው። ምክንያቱም አሁን ይህ ሌት ተቀን የምንሮጥለትና የጎደለውን ለመሙላት የምንሮጥለት ስጋ ነፍሳችን ከወጣች በ24 ሰዓት ውስጥ ወደ ትልነት ነው የሚቀየረው። ስለዚህ ዘላለም ሕይወት ማለት ነፍስ እንዳትቆረጥ ነፍስ ከፈጣሪ አምላክ ጋር ያላት ግንኙነት እንዳይቆረጥ ነው እንጂ የስጋዊ ሕይወት አይደለም። 70 ዓመት ብዛቤል 80 ዓመት ያለው ንጉሳችን ዳዊት። ስለዚህ ዘላለም ሕይወት ማለት ነፍሳችን የዘላለም ሕይወት እንዲኖራት እንጂ ስጋችን የተገደበች እንደሆነች የሁላችንም ግልጽ ነው። ምክንያቱም ትናንት ከኛ ከጎናችን የነበሩት ዛሬ ከጎናችን የሉም ማለት ነው። የሚያሳየው ምንድነው? እንግዲህ የሚሰራቸው ሰው በእነርሱ በሕይወት ይኖራልና ስርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ ሲል ያሳየናል ማለት ነው። ከእናንተም ማንም ሰው ኀፍረተ ሥጋውን ይገልጥ ዘንድ ወደ ዘመዱ ሁሉ
አይቅረብ፣ እኔ እግዚአብሔር ነኝ ይላል። እንግዲህ ዛሬ የሳምንት የወርት ክፍላችን እንዴት ነው ያልኋችሁ? 77 ትእዛዛቶች አሉ። አጠቃላይ አራዮት ይባላል፣ ወይም ደግሞ ከዘመድ ጋር የሚሆን ግንኙነትና ነው። ይህንን ያህል አነበውም። አጠቃላይ የሚያሳየው የዘመዶቻችሁን ሀፍረተ ስጋ። ዘመድ ማለት ማን ነው? እስከ ወዴት ድረስ ነው ሲባል አክስት፣ አጎት፣ የአክስት ሚስት፣ የአክስትና ባልና ሚስት እንዲሁም የአጎት ሚስት፣ እነዚህ ልጅ አባት፣ እነዚህ በሙሉ ዘመድ የሚባሉት ከነዚህ መዳርና መጋባት። ሀፍረተ ስጋ መግለጥ ማለት ምንድን ነው? ይሄ በዓለማችን የሚሆን ለመራባት ብዙ ተባዙ የሚለውን ተግባር ለመፈጸም የሚደረገው ነገር በእነዚህ በቤተሰብ አካባቢ መሆን እንደሌለበት ኦሪታችን በረጅሙ ጽፈዋለች። አለፍዬ ወደ ቁጥር 20 ደግሞ ወደ ቁጥር 20 ቁጥር 24 ላይ ደግሞ ሲያሳየን እንግዲህ ወገኖቼ እች ሀገር ቅዱስ ናት። እንግዲህ የሀገር ቅዱስ አለ ከዓለማት ዓለም በሙሉ ተለይታ እቺ እስራኤል ሀገር የፈጣሪ አምላክ እኔ አሸም ኤሎሄኻ ሬወታ ሮዮታ መረሽት አሻና አዳኻሪት አሻና የእግዚአብሔር አይን ከመጀመሪያው ዓመት እስከ መጨረሻው ዓመት የሚያያት እቺ ኢየሩሳሌም እስራኤል ሀገር ነች። ስለዚህ ከዓለም በሙሉ የተለየች ቅዱስ ኢየሩሳሌም ነች፣ እስራኤል ሀገር ነች። ከዓለም ሕዝቦች በተለየ የእስራኤል ልጆች ናቸው ቅዱስ። ስለዚህ ምን ይላል? እች ሀገር እንዳትተፋችሁ እነዚህን ምላቸውንና እነዚህ የግብጾች የሚያደርጓቸው የነበሩትንና አሁንም ከናናውያን የሚያደርጓችን ተግባራት እንዳታደርጉ ሲል ያስጠነቅቀናል ማለት ነው። ይህ ማለት እንግዲህ ጠቅልል አድርገን ስናየው በአጠቃላይ እነዚህን ነገሮች እንዳናደርግ፣ ምክንያቱም አገሪቱ ቅዱስ ስለሆነች እንዳተፋችሁ ማለት ምንድን ነው? ውሻ የተበላሸ ስጋ ቅርታ ለቃላቱ መጥፎነት የተበላሸ ስጋ ቢሰጡት በልቶ ምንም አይሆንም፣ አያመውም፣ ሽቅብም አይለውም። የሰው ልጆች ግን የተበላሸ ነገር በምንመገበት ጊዜ አንጀታችን አይቀበለውምና ወደ ውጭ እንመልሰዋለን ማለት ነው። እንዳተፋችሁ ማለት እች ሀገር ቅዱስ ነችና ቅዱስ ሁኑ፣ ያለበለዚያ ትተፋችኋለሁ። ከዚህ በፊት የነበሩትን እንደተፋች እንዳተፋችሁ ተጠንቀቁ ሲል ያሳየናል። ከነዚህ ነገር ወደ ቁጥር 20 መጨረሻው ላይ ቁጥር 22 ላይ እንዲህ ሲል ያሳየናል። እንግዲህ ይላል ተጠብቋት ዘንድ ወደ መጀመሪያ ወደ 21 ላይ ሰውም ይላል ሰውም የወንድን ሚስት ቢያገባ እርኩስ ተሳሳቱ መሰል በአጠቃላይ ወደ ቁጥር 22 እንደዚህ ነው የሚያሳየኝ። እንግዲህ ይላል እንግዲህ ተጠብቋት ዘንድ የማገባችሁ ምድር እንዳተፋችሁ ስርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም ይላል። ደግሜ እናገረዋለሁ። እንግዲህ ይህን ሁሉ 77ቱን ትእዛዛቶች ከተነተነልን በኋላ ምንድነው የሚለው? ወደ ምዕራፍ 20 ቁጥር 22 ላይ እንግዲህ ተጠብቋት ዘንድ እንግዲህ ትቀመጡባት ዘንድ ነው። እንግዲህ ትቀመጡባት ዘንድ የማገባችሁ ምድር እንዳተፋችሁ ስርዓቴን ሁሉ ፍርዴንም ሁሉ ጠብቁ አድርጉትም። ከፊታችሁ በምጥላቸውም ሕዝብ ወግ አማርኛ እንዴት በጣም ያስቸግራል። ከፊታችሁ በምጥላቸውም ሕዝብ ወግ አትሂዱ። ከነሱ የማወጣቸው ማለት ነው። ከሕዝባቸው የምጥላቸው ማለት ለእናንተ ብዬ የማወጣቸው ከናናት በከናናውያን በእነሱ ወግና ልማድ አትሄዱ። እንግዲህ በአማርኛ ብናገር ይሻለኛል። የአማርኛ ማምነበው ትንሽ ስለሚያስቸግር እንዴት ነው የሚለው? ከፊታችሁ በምጥላቸው ሕዝብ ወግ አትሄዱ፣ ይህን ሁሉ አድርገዋልና ተጸየፏቸው። ያደረጉት ምንድን ነው? 77ቱ ትእዛዛት ከአንዱን እንኳን ለመጥቀስ ቢያስፈልገኝ ወንድ ከሴት ጋር እንደሚተኛ ከወንድ ጋር አይተኛ ይላል። ዛሬ በሀገራችን ግን ይሄ ሁሉ ነገር እንደተፈቀደና ሽቪዮን ወይም ደግሞ እኩልነት የምንለውና ዲሞክራሲ የምንለው ዛሬ ሀገራችን የክነሴት የሚባል አለ፣ ፓርላማንቶች የሚቀመጡበት የክነሴቱ ራስ ይሄንን አስነዋሪ ነገር የሚያደርግ ሰው ነው። ይሄ ነው እንግዲህ ባለፉት ሳምንት አጽማውት እያልን በምንጠራው ቀን የመጽሐፍ ቅዱስን ውድድር ያደረገ መሪ ሆኖ የነበረው መጽሐፍ ቅዱስን ውድድር አለ፣ ሂዶት ይባላል፣ ሂዶት አታና ይባላል፣ ወይም ደግሞ የመጽሐፍ ቅዱስ ውድድር ይባላል። ይሄንን የሚመራው ማን ነው?
እንግዲህ ከዚህ ላይ የተጻፈው ይህንን ትእዛዝ የማይጠብቅ ማለት ነው። ይህንን ነገር ሳያነበው ቀርቶ ነው? ያነበዋል፣ ያውቀዋል። ይሄን ነገር እንግዲህ እሱ ትልቅ ደረጃ ማለት ነው። የክነሴት ዮሼቭሮች ማለት ወይም ደግሞ የክነሴቱ ራስ ነው። ይህን አስነዋሪ ነገር ወንድ አግብቶ ከወንድ ጋር እየኖረ የመጽሐፍ ቅዱስን መሪ ይሆናል። እንግዲህ ሀገራችን መሪዎቿ አሁን እየመሩ ያለው ይሄንን ሊፈጽሙት ይቅርና የተቃራኒውን ነው እያደረጉ ያሉ። በቅርብ ጊዜ ፈጣሪ አምላክ ወደ ፈጣሪ ይመልሳቸው እላለሁ። ከዚህ ውጭ የምለው ነገርም የለኝም። እና እንግዲህ ከዚህ ላይ ምን ይለናል? ከፊታችሁ በምጥላቸው ሕዝብ ወግ አትሂዱ፣ ይህን ሁሉ አድርገዋልና ተጸየፏቸው ይላል። ነገር ግን እናንተን ምድራቸውን ትወርሳላችሁ፣ ትወርሷትም ዘንድ ወተትና ማር የምታፈሰውን ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ቅድም እንዳልኳችሁ ቅዱሳን ማለት ልዩ ማለት ነው። እኔ ከአሕዛብ የለየኋችሁ እንግዲህ እንዴት ነው የሚለው ከዚህ ላይ እንግዲህ ነገር ግን እናንተ ምድራቸውን ትወርሳላችሁ፣ ትወርሷትም ዘንድ ወተትና ማር የምታፈስሰው ምድር እሰጣችኋለሁ አልኋችሁ። እኔ ከአሕዛብ የለየኋችሁ አምላካችሁ እግዚአብሔር ነኝ። እንግዲህ ንጹሑን እንስሳ ከርኩሱ ንጹሑንም ወፍ ከርኩሱ ትለያላችሁ። እርኩሶች ናቸው ብዬ በለየኋቸው በእንስሳና በወፍ በምድርም ተንቀሳቃሽ ሁሉ ነፍሳችሁን አታርክሱ ይላል። እኔ እግዚአብሔር ቅዱስ ነኝና ለእኔ ትሆኑ ዘንድ ከአሕዛብ ለይቻችኋለሁና ቅዱሳን ትሆኑልኛላችሁ ሲል ያሳየናል ማለት ነው። ሰው ወይም ሴት መንፈሳትን ቢጠራ ወይም ጠንቋዮች ቢሆኑ ፈጽመው ይገደሉ፣ በድንጋይ ይወግሯቸዋል፣ ደማቸው በላያቸው ነው ሲል ይፈጽማን ያጠናቅቃል ማለት ነው። እንግዲህ ወገኖቼ ወሪታችን ታሳየን ሶስት ትእዛዛቶችን በእናንተ ጋር ልንማር ፈልጌያለሁ። ጊዜው ባያጥርብኝ ጥያቄ ጠየቀ ወንድምም ነበር። ነገ በግል ላቀርበው እንጂ ጊዜው አይበቃኝም ከዚህ ጋር ማለት ነው። ቃል ገብቼ ነበር ዛሬ አብሬ ጥያቄውንም እንደማቀርብለት። ይሁን እንጂ ነገ በግል ሁኔታ ሰፋ ባለ ሁኔታ አቀርባለሁኝ እና እንግዲህ አጠቃላይ የሚያሳየን ቅዱስ ነኝ እኔ ፈጣሪ አምላካችሁ እኔ አምላካችሁ ቅዱስ ነኝና ቅዱስ ሁኑ፣ እርኩስና ንጹህ ናቸው ብዬ ከለየኋቸውን እንስሳት ለይታችሁ ተመገቡ። ያ ከሆነን እንግዲህ ቅዱሳን የሚለውን እንከተላለን ማለት ነው። ከዚህ በመቀጠል ሶስት ትእዛዛቶችን ብያለሁ። አንደኛው ቅዱሳን ሁኑ፣ ቅዱሳን ማለት ይሄ የሚለው ነው። እነዚህን ሶስት ትእዛዛቶች ከ77ቱ ሶስቶችን የመረጥኋቸው እነዚህን ልተንትና በዚህ አጠናቅቃለሁ። እንግዲህ ምን ይላል? ባልንጀራህን እንደራስህ ውደድ ይላል። ባልንጀራህን እንደራስህ ውደድ ሲል የሰው ልጅ ማንኛውንም ሰው እንደራሱ አድርጎ የሚወድ ሰው ሊኖር ይችላል? ወሪታችን የምታዘዘን ማድረግ መፈጸም የማንችለውን ነገር ታዘዘን ይሆናል እንደዚህ የሚል? ሁሉም ሰው አሁን ስታዩት በተለይ የሚያናድዱን መጥፎ ነገር የሚሰሩብንን ሰዎች እንደራሳችን አድርገን ልንወዳቸው የምንችለው እንዴት ነው? በእውነት ወሪት ልንጠብቀው ወይም ልንጠብቀው የማንችለው ነገር ታዘዘን ይሆናል ብለን ስንል ራሺ ምን ይላል? ባልንጀራህን እንደራስህ ውደድ ማለት ለአንተ ደግ የሆነልህን ፈጣሪ አምላክ ለአንተ የሰጠህን ሀብት ንብረት ለባልንጀራህም እንዲሰጠው ተመኝለት። መመኘት ማለት ነው። አንተ ባልንጀራህን እንደራስህ ውደድ ማለት እንደተራው እኔ የበላሁትን ለሱም መስጠት፣ እኔ 100 ብር ቢኖረኝ ለሱም 50ውን ለሱ መስጠት፣ ይሄ አይደለም። ባልንጀራህን እንደራስህ ውደድ ማለት እለኔ የሰጠኝን ፈጣሪ አምላክ ትዳር፣ ልጆች፣ ቤት የሰጠኝን ባልንጀራዬም እንዲኖረው። ይሄ ማለት በአጠቃላይ አትቅናበት። አንድ ሰው ሀብታም ቢሆን በሀብቱ አትቅናበት። ባልንጀራህን እንደራስህ ውደድ ማለት አንተ እንዲኖርህ የምትፈልገው ነገር ለባልንጀራህም እንዲኖረው ተመኝለት ማለት ነው። ሁለተኛው ደግሞ ስደተኛውን ውደድ ይላል። ከዚህ ላይ አሀብታይ ታጌር ነው የሚለው። እንግዲህ ይብሪት ለምታውቁ ሰዎች ጌር እንጂ ፕሊቲም ወይም ደግሞ ወብዲም ዛሬም አይደለም የሚለው እንድንወድ በይብሪት ለምታወሩት ነው። ይህን ግን ለመተንተን ሞካለሁ። አሀብታይ ታጌር ማለት በአማርኛ ምንድነው የሚለው? ስደተኛውን ውደድ። ማንኛውም ስደተኛ የባዳ ምልኮት አምላኪ እችን ቅዱስ ሀገር ለማርከስ የሚመጣ ሁሉን አይደለም እንድንወድ ኦሪታችን ያዘዘችን። አሀብታይ ታጌር ምክንያቱም እናንተ በግብፅ ስደተኛ ነበራችሁ ነው አይደል? ትርጉም የሚለው ስደተኛውን ውደድ ምክንያቱም እናንተ በግብፅ ስደተኛ ነበራችሁ። እንደዛ አይደለም በይብሪት አንቡት ሁላችሁም። አሀብታይ ታጌር ኪያታይ ታጌር አይታ በሚጽራይ ማለት ጌር ማለት ግዩር ይባላል። ጌር ማለት ተገይሮ ግርዛት አድርጎ ወደ ይሁዲ እምነት የሚገባ ማንኛውም የባዳ አምላኪ ሊሆን ይችላል። የባዳ ምልኮት የእስማኤላውያን ሊሆኑ ይችላሉ። ማንኛውም ቻይናውም ቢሆን ተገርዞ ገብቶ የይሁድን እምነት የይሁድን
ኦሪት አምኖበት ከገርዞ ከገባ በኋላ ልክ እንደ ራስህ አድርገህ እንደ ይሁዲ አድርገህ ውደደው ነው የምትለን ኦሪታችን እንጂ ጌር ውደድ ማለት በአማርኛ ትርጉሙ ትልቅ ስህተት አለው። ስደተኛውን ውደድ። እንግዲህ ስደተኛ ማለት ፕሊቲም ማለት ነው። ፕሊቲም ማለት ከጦርነት ሸሽተው የመጡ ማለት ነው። ኦቭዲም ዛሬ ማለት ደግሞ ስራ ፍለጋ የመጡ የሌላ ሀገር ሰዎች ማለት ናቸው። እነሱን አይደለም ኦሪት ውደድ የምትለን። እርግጥ ሰው በመሆኑ ልናከብረው ሰው ማንኛውም የፈጣሪ አምላክ እስትንፋስ ያለበት ሰው በመሆኑ እሱን ሳይሆን ማንነቱን ሳይሆን የምናከብረው ነፍሱን የፈጣሪ አምላክን ክፋያ ነው። ሰው በመሆኑ ልናከብረው ይገባን እንጂ ውደደው የምትለን ኦሪታችን ግን ተገርዞ ወደ እስራኤል ልጆች የገባውን ብቻ ነው። እና እንግዲህ ከዚህ ላይ አማርኛ ትርጉም ምን ልበላችሁ በጣም ትልቅ ስህተት አለ። ግን መቼም እንግዲህ እኔ አዛውንቶችን አማርኛ የሚያወሩትን ከነሱ ጋር ለመማር ስለሆነ የምፈልገው የግድ አማርኛውን አነበዋለሁ። ምንም እንኳን ጥርሴን የሚሰብር ቢሆንም ይሁን እንጂ ተራ ትርጉሙ ግን እንደዛ አይደለም ማለት ነው። ይህ ማለት አሃብታይ ታጌር ማለት ወይም ደግሞ ስደተኛውን ሳይሆን ተገርዞ የገባውንን ልክ እንደ ራስህ አድርገህ ውደድ። ይህም በኦሪታችን ከብዙ ቦታዎች ላይ ከ32 በበላይ ቦታዎች ላይ ተጽፏል። አሃብታይ ታጌር የሚለው ማለት ነው። ሶስተኛው እንዳልኳችሁ ቅድም ተንትኘዋለሁ። ቅዱስ ነኝና ቅዱስ ሁኑ ማለት ልዩ ነኝ እኔ የተለየሁ ነውና ከአሕዛብ የለየኋችሁ ስለሆናችሁ ልዩ ሁኑልኝ። ርኩስ ናቸው ያልኋቸውን እንስሳቶች አትመገቡ። እንደገና ደግሞ ግብጾች እነዚህ የተረገሙት ወይም ደግሞ የኩሽ ዘር አጠቃላይ ይሄ የተረገሙትኝ የሚያደርጉትን መጥፎ ስራ በተለይ አሁን አንድ መጥቀስ የሞከርኩትኝ ወንድና ወንድ መጋባት ይሄ ፈጣሪ አምላክ ሰዶምን የገለባበጣት አንዱ ትልቁ ችግር ይሄ ነው ማለት ነው። እና እነዚህ ነገር 77ቶችን ትእዛዛቶች እነዚህን ግብጾችና ከናናውያን የሃም ልጆች አድርገዋልና እነሱ እንዳደረጉት አታደርጉ። ለምን አገሪቱ ቅዱስ ናትና እንዳተፋችሁ ሲል ያስጠነቅቀናል። ከዚህ በፊትም በብዙ ጊዜዎች በተለያዩ ጊዜዎች ከ10 የበለጠ ስደቶችን አገሪቱ እየተፋች አባረናለች። አሁንም ያ እንዳይሆን ይህን የሚሰማ ወገን ሁሉ በተቻለን መጠር ሌሎ አህዛቦችን መምሰል ባንሞክርና ማንነታችን ብናንጸባርቅ እላለሁኝ። ወገኖቼ በጣም አከብራችኋለሁ፣ አመሰግናችኋለሁ። ሰላም የሰፈነበት ሰንበት እንዲሆን እየተመኘሁኝ አድማጭ የጠየቀ ጥያቄ ቃል ገብቻለሁ። ነገ እንደማቀረብ የጥያቄውን መልስ ሰፋ አድርጌ እንዲሁም ሌሎችንም እንዲያስተምር ስለሆነ ነው እንጂ በጽሁፍ መመለስ እችል ነበር። ይሁን እንጂ ሌሎችንም እንዲያስተምር ጥያቄውን መልሱን ሰፋ አድርጌ አቀርባለሁ ነገ የአምላክ ፍቃዱ ቢሆን። ሰላም ሁኑ ወገኖቼ። ላይክ እና ሰብስክራይብ እያደረጋችሁ ሌሎች ወንድሞቻችንም አሳትፉ። በሰሞን ቀዝቀዝ ብለናል። ላይክ ማለት እንግዲህ አንዲት ላይክ በተረገጥነው ቁጥር ሌላ ወንድሞችን ይህ ስርቶን ይጋለጣል ማለት ነው። ስለዛ ላይ ብዙ ወንድሞቻችንን እናሳትፋለን ማለት ነው። ላይክ ማድረግና ሰብስክራይብ ማድረግን አትርሱላለሁ። ሰላም የሰፈነበት ሰንበት እንዲሆንላችሁ እመኝላችኋለሁ። ወንድማችሁ ጓቸው ወርቁ ነኝ ከሁሎን። ሰላም ሸባት ሻሎም።